የኮፒራይት ችግር ደልተነው ድጋሚ ለመጫን ተገደናል። ታዲያ አስተካክለን እስክንለቀው ድረስ በሐረግ ድራማ ላይ በክፍል 66 የሚፈጠሩትን አንዳንድ ትዕይንቶች ቀንጨብ አድርጌ የማሳያችሁ ይሆናል። አብራችሁን ቆዩ። በመጀመሪያ ደረጃ ቤዛ ከእስር ቤት እንደተፈታን ሁላችንም አይተናል። ታዲያ ወደዛ ቤት ውስጥ እንደገባች አሁንም እረፍት ሳታረግ ነበረ ወደ ሁለተኛ ምዕራፏ እቅድ የገባችው። ወደዛም እንደገባች መጀመሪያ ማስተካከል የነበረባት ነገር አሁን ላይ ጓደኞቿን መሰብሰብ ነው። እንደዛም ያደረገችው የመጀመሪያዋ ጽዮን ተጠቂ ነበረች። ጽዮን ታዲያ የማስታወስ ክህሎቷን ስላጣች አሁን ላይ ቤዛን እንደ ልብ ጓደኛዋ ነበር የምታያት። ሶስት ሆነዋል፣ ጽዮን፣ ቤዛ እና ሉሊትም አሁን አንድ ላይ ሆነው እያገዟት ያሉት የቤዛ የኤፍራታ ጠላት ሆነው ነው። አሁን ላይ ምን ያድርጉባት ምን የሚታወቅ ነገር የለም። ኤፍራታ በበኩሏ ከያፌት ጋር ሆኗ የመጀመሪያ ምሽቷን እዛ ለማሳለፍ ነው። የራሷ ፍላጎትም ባይሆን አሁን ላይ ያፌት አስገድዷት ራሷ ጋር ሊያሳድራት ነው። በዚህ በሚያሳድርበት ሰዓት ታዲያ እሱ ያሰበው ክብረ ንጽህናዋን ሊወስድባት ነበረ። እሷ ግን እንደዛ አልነበረችም። ታዲያ በጊዜ ይህንን ነገር ለሱ የምትነግረው ከሆነና እኔ እንደምታስበው ከነ ክብሬ የለሁም ክብሬኑ ቀድሞ ወስዶታል ናታን። ታዲያ ምን ትጠብቃለህ? አንተ ደግሞ ብዙ ነገር የምትፈልገው እኔን የመጀመሪያ የወደድክበት ምክንያት አለመነካቴን ነው። ከዚህ በፊትም ያገትከኝ ሰዓት እንኳን እኔ እንዳልነካ ያረከውና በሌሎች ሰዎች አሳልፈ ያልሰጠኸኝ እኔ ከነ ክብሬ ስላለውና ስለወደድከኝ ይሆናል። አሁን ላይ ደግሞ እኔን ለማግባትም የፈለግከው ይህንኑ አስበህ ነው ብላ ይህንን ነገር ከነገረችው እሱ ጋር ማደሩንና የሰርጉ ሁኔታ ሊሰረዝ ይችላል በራሱ ጊዜ። ሌላው የናታን ጉዳይ በጣም አስፈሪ የሆነው ናታን አሁን ላይ እጅ ሰጥቷል ማለት ይቻላል። ይህም የተባለበት ምክንያት ኤፍራታ እንኳን በራሷ ፍላጎት የሄደች መስሎት አሁን ላይ እኔ የእሷን ደስታ ነው የምፈልገው፣ ከአንተ ጋርም ሆና ደስተኛ ከሆነች እኔ ምንም አላደርግም ብሎታል። ናታንና ያፌት ሲደዋወሉ ያፌት እሱን ለማብሸቅ ብሎ እንኳን አሁን ከኔ ጋር ነው ያለችው ብሎ ቢነግረውም ናታን ግን እንደታሰበው የጠበቀውን መልስ አልነበረም የተመለሰለት። ናታን ያለው ከእሷ እንባ እስካልወረደ ድረስና እስካላሳዘንካት ድረስ እኔ ምንም አላረግም፣ ደስተኛ እስከሆነች ድረስ አንተ ጋር ትቀመጥ፣ ነገር ግን ከእሷ እንባ ያየው ቀን እኔ እናንተ የመጨረሻችን ነው የሚሆነው፣ ከነ ቤትህ ነው ሙሉ ማቃጥለው ብሎታል። ታዲያ በዚህ ሁኔታ ላይ ተስፋ እንደቆረጠ አይተናል። ይህን ያህል እንደሆን ካላወቅኩም ነበረ ምትወዳት መስሎ የነበረ ብሎ ያፌት እያፌዘበት ነበረ። በክፍል 66 ላይ ሰርጉ ይደረጋል አይደረግም የሚለው ነገር አሁን ላይ ሙሉ ለሙሉ አይደረግም የሚለውን ነገር ነው የምናየው። የመጀመሪያው የሚሆነው እሷ በምትነግረው ነገርና እሷ ከነ ክብሯ እንደሌለች ካወቀ ራሱ ሰርጉን የሚያጠፋው ይሆናል ያፌት። ታዲያ በዚህ የማይስማማበት ምክንያት አንደኛ ደረጃዬ ዝቅ ይላል፣ እንዴት የተነካች ሴት እኔ እንዴት አገባለሁ የሚለው ነገር ጭንቅላት ውስጥ ስለሚፈጥርበት መጀመሪያውኑ ያፌት ጉረኛም ስለነበረ በዚህ መልኩ በቀላሉ ሰርጉን ሊያጠፋው ይችላል። ሌላ ሁለተኛው ነገር የሚሆነው ሉሊት ያመጣችው ሀሳብ ነው። ከሰርጉ ቀደም ብለን ይህንን መርዝ ነገር ከሰጠነው እሱን ማስተኛትና ጊዜውን ማሳለፍ ይቻላል፣ ነገር ግን ሰርጉን እስከ መጨረሻው መሰረዝ አይቻልም ነበር ያለችው። ፖሊሷ አሁን ላይ ሰዓቶችን መግዛት ስለምትፈልግ ለጊዜውም ቢሆን ሰርጉን እንድታሸሸው እማትጠቀሟቸውን ምክንያቶች ሙሉ ትጠቀማለች ማለት ነው። ሐረግ ድራማ ክፍል 66 ሙሉ እንደተጫነ በኮሚኒቲ ፖስት ላይ ወደ እናንተ መለቀው ይሆናል። እስከዛው ድረስ ግን አዳዲሶች ይህንን ቻናል ሰብስክራይብ በማድረግ አብራችሁን ቆዩ። መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው።
ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።